ነፍሱን ይማርና ለነፃነት ወርቅነህ ጓደኛ ነበረ ማለት ነው። ኢዮብ ጌታቸው ይባላል። በኢቢኤስ ታዋቂው አርቲስቱ ማን ነው? ማን ነው የከዳት? ማን ነው ያስከዳት? ማንስ ደግሞ ያገናኛት የሚለውንም እናያለን ማለት ነው። ሲቀጥል ደግሞ ሰሞኑን ስለተፈጠረው ስለ ዋንትያና ስለ ልጇ አባት እንዲሁም ይሄ ፎቶ የምታዩት ሚዲያ ላይ የልጇ አባት እሱ ነው ወይ የሚለውንም እናያለን። ስለዚህ እሱ እንዳልሆነ በዚሁም ግልጽ ላደርግላችሁ እወዳለሁ። ሌላው ነገር ደግሞ ስለ ጆን ዳንኤል እና ስለ ጃኒ እንዲሁም ደግሞ የአዶናይ ዝምታ ምንድን ነው? አስደንጋጭ ነው፣ ባይዘው አሳሳቢ ነው። እሱንም አንስተን የምናወራ ይሆናል። በሶስተኛው ደግሞ ቆሞስ አባ ክፍለ ማርያም ከዛሬ 3 ዓመት በፊት አንዲትን እማሆይ በገዳም ውስጥ ያለችን እማሆይ ደፍረውኝ የልጅ እናት አድርገውኛል ብላ ከሳ ነበረ። እንግዲህ ክሱም ለ3 ዓመት የቆየ ሲሆን አሁን ላይ እልባት ያገኘ ይመስላል። እሱንም አንስተን ጠቅላላ አድርገን የምናወራ ይሆናል። ስለዚህ ቪዲዮዬን እስከ መጨረሻ በመከታተል ቻናሌንም ሰብስክራይብ በማድረግ ቪዲዮዬንም ላይክ በማድረግ ከኔ ጋር እንድትቆዩ በአክብሮት ጠይቃለሁ። የከዳትን ፍቅረኛዋን ያገናኛት የሚለውን እሱን ከነ ፎቶ ማስረጃው የማሳያችሁ ይሆናል። እነሱን ከማንሳታችን በፊት ስለ ቆሞስ አባ ክፍለ ማርያም ከዛሬ ምናልባት 3 ዓመት በፊት አንዲትን እህትን እማሆይ አመልማል የምትባል እንግዲህ ነይና ቤት አጽድልኝ በማለት ቤት በማስገባት ቤት ማለትም እዛው የሚያገለግሉበት ቤተክርስቲያን ማረፊያ የአባቶች ማረፊያ አለ። እዛ በማስገባት ወይንም የእሳቸው ለብቻ ክፍል ውስጥ በማድረግ ደፍረውኛል፣ ከተደፈርኩም በኋላ የልጅ እናት ሆኛለሁ እና ክደውኛል ብላ በሚዲያ ሞታ ተናግራ ነበረ። ለረጅም ጊዜም ስትከስ ሲካሰሱ ነበረ ማለት ነው። እንግዲህ ለ3 ዓመት የቆየው ክስ ዛሬ ፍርድ ያገኘችበት ይመስላል። እንግዲህ አባት ቆሞስ ክፍለ ማርያም ከነታቸው ተነስቶ እንግዲህ በአቶ ክፍለ ማርያም እየተጠሩ ነው ማለት ነው። እሱም የሆነበት እንግዲህ ዋነኛው ምክንያት ክሱ እዚሁ አዲስ አበባ የተጀመረ ሲሆን እሳቸው ግን በገንዘብ ኃይልም ይላል በምስክር በውሸት ምስክርም በአንዳንድ ነገር ሊያሸንፉ በተደጋጋሚ ክሱን ውድቅ ሊያስደርጉ ችለዋል። ወደ አዲስ አበባ እየከሰሰች የነበረች እህት አመልማል ክሱ ወደ ባህር ዳር እንዲዘዋወር አድርገውባት ክሱ እዛ ባህር ዳር አገር ላይ በድምፅ ብልጫ ክሷም ተቋርጦና ተይዞባት ነበረ። በስተመጨረሻም ግን ክህነታቸው ተከልክሏል። ክህነታቸው ተወስዶ ዛሬ እንግዲህ አቶ ክፍለ ማርያም ሊባሉ ተችሏል ማለት ነው። እሳቸው ከዛሬ 3 ዓመት በፊት ወደ ሚዲያ መጣ ደፍረውኛል፣ ልጄ የእሳቸው ልጅ እማሆይ ነች፣ እሷም በቤተክርስቲያን ውስጥ የምትኖር ሞሎክሴ ናት እና ደፍረውኛል የልጅ እናትም አድርገውኛል የሚል ክስን አቅርባ ልጁም የኔ አይደለም እኔ ስራዬም አይደለውም እንዲሁም ደግሞ እኔ የወንድ ፍሬ የለኝም ሴትን መገናኘት አልችልም ብለው ቃል በቃል ተናግረው ነበረ። ይህንንም በተመለከተ ዲኤንኤ እንዲመረመር ተጠይቀውም ነበር። በዚህ ጉዳይም አሻፈረኝ ብለው ቆይተዋል። ጉዳዩ ወደ ሕግ ተወስዶ እስካሁን ድረስ እንግዲህ የቆየ ጉዳይ ነው። እስካሁንም 3 ዓመት ያክል ስትካሰስ የኖረችበት ጉዳይ ነው። እንግዲህ በስተመጨረሻ ክህነታቸው ተወስዶባቸዋል ማለት ነው። ሲቀጥል ደግሞ ስለ ዋንትያ እናነሳለን። ዋንትያ እህት ሰሞኑን እንግዲህ አይታችኋል። እኔም ቪዲዮ ሰርቼባት ነበረ። እጅግ ስታለቅስ ነበረ። ለቅሷ ግን ምንድን ነው? ከዚህ በላይ ፈተናዎችን አላሳለፈችም ወይ ብዬ ተቃውሚያትም ነበረ። ግን ዛሬ ላይ ይቺ ልጅ እውነትም ተጽዕኖ ነበረባት ብዬ ለእሷ እንዳዝንላት ሆኛለሁ ማለት ነው። ምክንያቱም ትላንትና እድሜዋ ሳይደርስ በእርግጥ መጀመሪያ ላይ ደፍሮኛል ብላ ነበረ። ሁለተኛ ላይ ግን እንዳልደፈራትና እንደምትወደው የአቅም ጉዳይ እንጂ እወደዋለሁ ብላ ቃል በቃልም ለጋዜጠኞች ቃሏን ሰጥታ ነበር። ይሁንና የልጅነት አቅም ስለሆነ የልጅነት አይምሮ ስለሆነ በራሷ ላይ መወሰን ስለማትችል እድሜዋም ስላልደረሰ ለግንኙነት ወይንም አንድ ወንድ ጋር ትዳር ለመመስረት አብሮ ለመኖር አይምሮዋ መወሰን ስለማይችል እንደመደፈር ይቆጠራል ማለት ነው። ስለዚህ ይህ የልጇ አባት
ዛሬ ቀርቦ ልጄን ማየት ይገባኛል ብሎ ሲጠይቅ ለሱ ከመፍረድ ይልቅ ወንጀልን እንደ ወንጀል መጠየቅ ነበረበት። ምክንያቱም ልጅቷ እድሜዋ ስላልደረሰ ከ13 ዓመት እስከ 18 ዓመት ባለው ጊዜ ውስጥ ነው ከሱ ጋር ተገናኝታ የልጅ እናት እንድትሆን የተገደደችው። ስለዚህ ይህ ሰው በህግ ስር ቆይቶ መጠየቅ ይገባዋል። እንደ አባትነት ልጁን የማየት መብት አለው። እንደ ወንጀል ደግሞ ወንጀልም ሰርቷል። በወንጀሉም ደግሞ መጠየቅ የሚገባው ሰው ነበር። ይሁንና ሰሞኑን ከዋንትያ ፎቶ ጋር እየተለቀቀ ያለው ሚዲያ ላይ ፎቶን አይታችሁ ከሆነ የሆነ ትልቅ ሰው ነው። እሱ ነው ወይ የሚለውን በእርግጥ ፎቶ እኔ ጋር የለም፣ ግን እሱ አይደለም፣ እሱ ሰው አይደለም። እሱ ሰው ያለው ኢትዮጵያ አይደለም። ይሄ ፕሮፋይሉን ዘሀበሻ ራሱ ዘግቦታል። አብዛኛው ቲክቶከሮች ትልልቅ ሚዲያ ያላቸው የልጁ አባት እሱ እንደሆነ እየዘገቡ ነው። እና ልጁ እሱ አይደለም። የዋንትያ ልጅ ያስወለዳት እሱ አይደለም ለማለት እወዳለሁ። ለጊዜው ግን ፎቶ ስለሌለኝ ምናልባት ፎቶውን ካገኘው ላቀርብላችሁ እችላለሁ ማለት ነው። ሲቀጥል ትላንትና ምሽታችን በጣም ደምቆ ነበር። በጣም አሳሳቢም ነበር፣ አወዛጋቢም ነበር። እንደምታውቁት እስከ 5 ሰዓት የሚሆን ቆይተናል። እንግዲህ ስንፈርድ ያም ሲመጣ ትክክል ነው ስንል ይህም ሲመጣ ትክክል ነው ስንል የሁሉንም ሀሳብ ስንቀበል ተወዛግበን መጨረሻ ላይ እንግዲህ ጃኒ ጠፍታብን እኛም ከላይቭ ልንወርድ ተገደናል ማለት ነው። እንግዲህ ጆን ዳንኤል ያመጣው መረጃ እውነት የትላንት በጥምቀት ቀን የተደዋወሉት ነበር ወይ? ጆን ዳንኤል እውነት እሷ ስትደውልበት ነበር ወይ? ደግሞ ያወሩት ደቂቃ ይሄን ያክል ለፍቅር የሚጋብዝ ነበር ወይ? እንዳያችሁት 1 ደቂቃ ደውል 30 ሰከንድ ደውል ነበር እና እውነትም ለመረጃ በቂ ነው ወይ ብለን ስናየው እንግዲህ እጅግ ያሳዝናል። ጃኒ ትንሽ የቸኮለች ይመስለኛል። ባይሆን ቪዲዮ ለመስራት ትንሽ የቸኮለች ይመስለኛል። ይህንን ሁሉ ጊዜ ችላ ያሳለፈችውን ዛሬ ደግሞ አዲስ ህይወት ይዛለች። ጥሩ የፍቅር ግንኙነት አላት። እግዚአብሔር ይመስገን እያየነው ነው ላይፋቸው። ልጁ በጣም እንጃ አላቅም፣ ሁላችንም ቀንተንባታል በሷ ማለት ነው። ስለዚህ ዛሬ ላይ ቢያንስ እስካሁን የቻለችውን ነገር በዚህ ሰዓት ላይ እንዲህ አይነት ነገር አውርታ ባይሆን ኖሮ ጆን ዳንኤልም ዛሬ የእሷን ነገር ይዞ ባልወጣና አዶናይም ቅር ባልተሰኘ ህይወታቸው ወደ ሌላ ነገር ባልተቀየረ ብዬ እመኛለሁ። ትንሽ ጃኒ ቸኩላለች። ምክንያቱም እስካሁን የቻለችዋን እስካሁን ሆዷ የተሸከመውን ነገር ዛሬ ጥሩ ግንኙነት ላይ ባለችበት ሰዓት ላይ አውጥታ ባትናገር እጅግ በጣም ደስ ይላል። ምክንያቱም እሷ ታዋቂ ሰው ነች። ቲክቶክ ቢዘጋ ቲክቶክ ይከፈታል። ህዝቡ የእሷን ፊት ያውቀዋል። ነገም ፎሎ ያድርጎ ያሳድጋታል። ፊቷ ነው ዋናው ነገር፣ ፊቷ ነው። በቃ ፊቷን እናውቀዋለን። ሌላ ቻናል ብትከፍት እኛ እናሳድጋታለን። ሰው ቲክቶክ ስለተዘጋ ማን ያዘጋብኝ እንዲህ ነው ብላ አልቅሳ ሚዲያ ላይ ወጥታ ራሷንም ባታዋረድ እንደ አንድ ሰው ሀሳቤን ይሰጣለሁ። እንግዲህ ሲቀጥል ደግሞ ስለ ትላንት አንዲት በዜግነት ካናዳዊት ወይንም ደግሞ እስራኤላዊት የሆነች እህት እንግዲህ ትውልድ ኢትዮጵያዊ ማለት ነው። ፍቅር እዚህ ለእረፍት በምትመጣ ጊዜ የአንድ ልጅም እናት ናት። ልጇን ይዛ ወደ ኢትዮጵያ እረፍት በምትመጣ ጊዜ የሆነ ሰው ከአንድ ሰው ጋር ያስተዋወቃታል። እሱ ማን ነው የሚለውን እናያለን። እንግዲህ እሱ ማን ነው የሚለውን እናያለን። ለምንስ ካዳት፣ ለምንስ ቀረባት የሚለውንም ዘርዘር አድርገን የምናየው ይሆናል። እሱ እንግዲህ እንዳለችው ኢዮብ ይባላል። ካሜራማን ነው፣ ኤዲተር ነው ብላለች። ታዋቂም ሰው ነው ብላለች። በእርግጥ ኢዮብ ይህን ያህል በሚዲያ ያሰራጨው ምስል ወይንም ፎቶ ወይንም ቪዲዮ የለውም። እንደምታውቁት ኢዮብ ጌታቸው ይባላል። በኢቢኤስ የጀርባ ካሜራ ወይም ኢቢኤስ ላይ የሚሰራ ሰው ነው እንጂ ሆስት የሚያደርግ ወይንም ታዋቂ ሰው አይደለም ማለት ነው። ስራው ግን ምንድን ነው? ኢቢኤስ ላይ ነው። እንደምታውቁትም ነፍሱን ይማርና ለነፃነት ወርቅነህ ጓደኛ ነበረ ማለት ነው። ነፃነት ወርቅነህ ሲሞት ሁሉንም ነገር እንደሰማችሁት ነው። ከዛ ወጥቶ እሱን ለማስቀበር ይወጣል ማለት ነው። እንግዲህ በዚህ አጋጣሚ እሱን ያስወጣችው ራሷ ነች። መልሳ ደግሞ ወደ እስር ቤት ለማለት መለስ ትንሽ መንገዱ ርቆባት መሰለኝ እንግዲህ ጉዳዩን ወደ ሚዲያ ይዛ መጣለች። ማን ነው ካላችሁኝ ምናልባት ፕሮፋይሉን አግኝቼዋለሁ፣ ግን
ፎቶ ደግሞ እንደዚህ አይነት ሰው በጣም ጥንቁቅ ነው፣ ጥንቁቅ ማለት ነው። እኔ ፕሮፋይሉን ምን ውስጥ ገብቼ እንዳገኘሁት አታምኑትም፣ እውነት ለመናገር ይሁንና ፎቶ የለውም ፎቶ የለውም እና የኢቢኤስ ካሜራማን እና ኤዲተር ነው። ኢዮብ ጌታቸው ይባላል። ስለዚህ ባጭሩ ማን እንደሆነ አውቃቸዋል ማለት ነው። ምናልባት የስራ ባልደረቦቹ ስለሚያውቁት እንግዲህ ስሙ ከታወቀ ስራው ቦታው ከታወቀ ፎቶውም እንደሚወጣ ግልጽ ነው ማለት ነው። ግን እስካሁን ድረስ እንዲህ አይነት ሰው የሆነ ዓላማ ያለው ሰው ፎቶውን ማለት ነው ለመድኃኒት ብትፈልጉት አታገኙትም። ሚዲያ ላይ የሚሆን ቲክቶክ ላይ ምንም የራሱ እንትን ላይ አይለቅም እና የትኛውም እንትን ላይ የለውም፣ ፕሮፋይል የለውም። ግን የሆነ ቦታ ገብቼ ፕሮፋይሉን የስራ እንትኑን ውሉን አይቼ ወጥቻለሁ ማለት ነው። እስኪ ከተቻለ ታምኒል ላይ ያደርግላቸዋለሁ። ስለዚህ ዮናስ ማነው ኢዮብ ጌታቸው የኢቢኤስ ካሜራማን እንዲሁም ኤዲተር ነው ማለት ነው። እቺን እህታችንን ቢያንስ ልቧን እንኳን ከሰበረ ገንዘቧን ቢመልስላት ጥሩ ነው ብዬ አስባለሁ። እንግዲህ በሌላ ቪዲዮ የምንገናኝ ይሆናል ማለት ነው። መልካም ቆይታ